እኛ ደግሞ ለራሳችን ቢያንስ ዱዓ ማድረግ ይኖርብናል ለሙስሊም ሙስሊማትን በአጠቃላይ ዱዓ ማድረግ ይጠበቅብናል ወቅቱ ይሄ ነው በሩ ተከፍቷል ገበያው ደርቷል የሚያስተኛ ወይም ደግሞ የሚያዘናጋ አይደለም በነገራችን ላይ ይሄ እድል ዘንድሮ ያገኘን ሰዎች ካለን ቀጣይ አመት ማግኘታችንን አናውቅም እርግጠኛ አይደለንም ማናችንም በኮንትራት ነው እዚህ ዱንያ ላይ ያለነው በጊዜያዊ ቆይታ ነው አላህ ያመጣን የተገኙ እድሎችን ካልተጠቀምን ካለፉ በኋላ መቆጨት ነው የሚሆነው اذا حبت رياحك فاغتنمها فعقب كل خافقة سكون እንደተባለው ነፋስ የነፈሰች ጊዜ ተሻማት ማንኛውም ነፋስ እንደነፈሰች አትቀርም ጸጥ ማለቷ ስለማይቀር ነፋሳችን ጸጥ ሳትል በፊት እድሉን መጠቀም ማይደጋገምን እድል መሻማት ይተበቀብናል ይሄ እንግዲህ በጣም ብርቅዬ የሆነ የዒባዳ ወቅት ነው በነገራችን ላይ ዒባዳ ስንል የግድ ሰላት ጾም ዘካ ብቻ ሳይሆን ከዚያም ውጪ ሰደቃ መሰደቅ ዝምድና መቀጠል ለወገኖቻችን በጎ መስራት የተጎዱ ሰዎች ይኖራሉ አሽራ አልአኺር ውስጥ ከሚሰሩ ስራዎች መካከል ኢዕቲካፍ አንዱ ቢሆንም ከኢዕቲካፍ ውጪ ያሉ ስራዎችንም መስራት ያስፈልጋል ምናልባት አላህ አሳክቶልን ደግሞ መስጂድ ውስጥ ኢዕቲካፍ ያደረግን ወንድሞችና እህቶች ጥሩ ሰዓት መርጠን ጥሩ ቦታ ላይ ከተገኘን በኋላ በወሬና በዛዛታ ወትሮ የምናወራውን ስለ ንግዱ ስለ ትርፉ ማውራት የለብንም አስር ቀን አላህ ሰጥተናል ይሄ እንግዲህ በእጃችን ያለው ስልክ ሁሉንም ዓለም እጃችን ላይ አድርጎታልና በዛ ባተላይ እንዳንሆን እሱንም ከተጠቀምነው ለቁርአን ለዱዓ ብንጠቀመው የሚል ምክር አለኝ ምክንያቱም ብዙ ሰው መስጂድ ይገባና ልምምድ ስለሌለው